ሩታ ዛሬ ነገ ሳትል አብርሽን ሄዳ ይቅርታ መጠየቅ አለባት። በዚህ ናህል ልክ ራሷን አውርዳ እዛ ጀማ ድረስ መምጣት ማለት ይሄ ከሽንፈትም በላይ ትልቅ ሽንፈት ነው። ለምን መሰለክ? አንዴ እሪ ብላ ካልፈታሁት ካላፋታችሁኝ አይሆንም ብላ ያለች የነበረች ልጅ ያኔ አብርሃም ሲለምናት የነበረች ልጅ ዛሬ አብርሃም ደስተኛ ሊሆን ባሰበበት ጊዜ መታ የሩታ ተግባር ያን ነበር መሆን የነበረበት። ምክንያቱም ተከብራ ልትቀመጥ የሚገባት ሴት ነበረች። አብርሃም ጭንቅላቱ ወርዶ ከመውረድም በታች ታች ዝቅጥ ያለ አስተሳሰብ ውስጥ ነው ያለው። አንተ ምን እንደተናገረው አልፈልግም። እሺ ይኸውልህ፣ አንተም የፈለከው ነገር እያወራ ነው። እኔም ሳወራ ስማኝ፣ የሰማኝ ነው። ሲቀጥል ይኸውልህ የሰማኝ ይኸውልህ፣ እሺ ይኸውልህ እዛ ጋር ሩታ እናንተ ፈልጋል መጣችን ፈልጋ የመጣችው ባሏ ነው፣ የልጇን አባት ነው። ገባ? ምንም ነገር ውስጥ ይሁን ምንም ይጣሉ ምንም አይግባቡ ያሉበት ሁኔታ ምንም የተበላሸ ይሁን ገባ? እሷ ግን ኦሬዲ ይሁን ሰማኝ የሆነ ሰዓት ኮኔክሽን ነበራቸው። ሰማኝ እስቲ የለማውን ላይ እሺ ይኸውልህ የቀድሞ ባሏ እሺ በቃ በልሽ እሺ የቀድሞ ባሏ እንደዛ ብላ አስተካክ። አሁን ደግሞ በሆዷ ገና የመጀመሪያው ልጅ ሳይቀበል እንደገና ይላል አርግዛ ኦሬዲ ተቀብሎ ይሄ ሰውዬ እየኖረ ባለበት ሰዓት ላይ በይፋ ሩታ አዋርዶ ሄርሜላን ቀለበት ሲያደርግላት ቡዚን በዛው ልክ የጥፋቱ ተባባሪ ሆና እናንተም በዛ ልክ ወርዳችሁ ሩታን ልትናገሯት የምትችሉ ምንም አንደበትም የላችሁ ሞራሉም የላችሁ። ሰላም ውድና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናቸው? እኛ ደህና ነን፣ እግዚአብሔር ይመስገን አለን። እንግዲህ ዛሬ ወደ እናንተ መጥቻለሁ። እውነት ለመናገር በጣም ከምታስቡት በላይ በጣም ነው የደበረኝ፣ በጣም ነው ያዘንኩት ማለት ነው። ምክንያቱም አንዳንዴ ይሁን በጣም የሚያስጠላ የሚደብር ይሁን ለመናገር የሚደብራችሁ ነገር ገጥሟችሁ አያውቅም? እና ያ ነገር አንዳንዴ የሆነ መጥፎ ነገር እንደ መጥፎ ነገር ነው እኛ ኢትዮጵያውያን የምንወስደው፣ ግን ከቅርብ ጊዜያት በኋላ መጥፎ ነገር እንደ ጽድቅ እንደ ደህና ነገር እየቆጠር ነው መጥፎ ነገሮች ሁሉ አጨብጭበን እየተቀበለን እንደሆነ ይሰማኛልና እኔ አላቅም ምን ብዬ መናገር እንዳለብኝ ማለት ነው። አንዳንዴ ትልልቅ ሰዎች እንደ ትልቅ ሰዎች አይሆኑም፣ ባለትዳር እንደ ባለትዳር አይሆንም፣ ወጣቱ እንደ ወጣት አይሆንም። ጀስት በቃ ሁሉ ነገር የሚያስጠላና የሚደብር ሆኖ ስታገኙ በጣም ነው የሚያስጠላው። እግዚአብሔርን ከምታስቡት በላይ በጣም ነው የሚያስጠላው እና እኔ በጣም ነው የተናደድኩት። አብርሃም ትላንትና ያደረገው ከትላንት ወዲያ ትላንትና ያደረገው ነገር አይታችኋል። እውነት ለመናገር እኔ በዚህ ልክ ይወርዳል ማለት የሰው ልጅ እኮ ይወርድባቸዋል፣ መጥፎ ነገር ይሰራል። ግን ደግሞ በዚህ ልክ ከተጠበቀው በላይ ይወርዳል ብዬ ለአንድ ሰከንድ አስቤ አላውቅም። አብርሃም እስከዛሬ አክብሬ ነበር ማወራው፣ ጀስት ሪስፔክት ነበር ለሱ። አሁን ግን ምንም ላንተ አብርሃም ሪስፔክት የለኝም፣ ክብር የለኝም። በጣም የወረድክ ሰው ነው። አንድ ነገር ልንገርህ አብርሃም፣ በእርግጠኝነት ይሄን ቪዲዮ ታያለህ። በጣም የወረድክ ታች ይወረክ የሆነ ህፃን ልጅ የማያደርገው ነገር ነው እያደረክ ያለው። ድሮ ራሱ እኛ ልጆች እያለን ንቃቃ ስንጫወት እንዲህ ራሱ አናደርግም ነበር። ገባችሁ? አንተ ግን በዚህ ልክ የልጅ አባት ሆነ እንደገና ሁለተኛ ልጅ እንደመጣ እያወቅ በይፋ ለአንድ ሴት እንዴት በዚህ ልክ ትወርዳለህ? እንዴት በዚህ ልክ ትቀላለህ? እግዚአብሔርን የምር እንዴት በዚህ ልክ ትቀላለህ? አውቃለሁ ከዚህ በፊት ብዙ ጥፋቶች አጥፍቷል፣ ብዙ ክፍተቶች አሉበት። ነገር ግን እንደ ትላንትና ወዲያ የወረደበት ጊዜ አይቻልም። እኔ ምን ልበለው? እኔ እዛ ጋር የተሰበሰቡት አጨብጫቢዎች ራሱ ምን ብዬ ልግለጻቸው? ምን ብዬ የሆነ ለመናገር መሳደብ ፈለኩኝ፣ ብዙ ነገር መጮህ ፈለኩኝ፣ ግን የሆነ ቃላት አጣሁኝ። ገባችሁ? ብዙ ራሱ የአብርሃም እህት ተብዬዋ ምን አይነት ሴት ነሽ? እግዚአብሔር ምን አይነት ታላቅ ሴት ነች? እኔ ታላቄ ሳቀው መካሪ የሚገስጸኝ መጥፎ ነገር ሳጠፋ አታጥፋ ይሄ ነገር ልክ አይደለም ሲለኝ ነው የማውቀው። ገባችሁ? ጥፋት ሳጠፋ ይሄ ነገር ልክ አይደለም እያለኝ ነው የማውቀው ታላቅ። አንቺ ግን ታላቅ ሆነሽ ሚስት ላይ ሚስት ሲደርብ ሴት ሆነሽ በዛ ላይ ወንድ ቦቶ እሺ ችግር የለም በዛ ላይ ሴት ሆነሽ ልጆች አሉሽ። ገባሽ? ይህ ሁሉ ነገር እያወቅሽ እንዴት ወንድምሽን በአደባባይ ከሌላ ሴት ጋር ሲዳረግ ከሌላ ሴት ጋር ቀለበት ሲያደርግ እንዴት ደግፈሽ አጨብጭበሽ ትቆሚያለሽ? ሊገባኝ አልቻለም። እዛ ጋር የተሰበሰቡት ልጆች ራሱ እኔ እኮ ኦኔስቲ አንድ ነገር ልጠይቃችሁ ቤተሰብ ማለት ለሰው ልጅ ማሰብ ሲባል ለሰው ልጅ መጨነቅ ጓደኛ ነኝ አስብልሃለሁ እጨነቅልሃለሁ ሲባል በክፉ ጎን ሆነ እንዴ? እኔ ሳላውቀው ተቀየረ እንዴ ነገሩ?
ማለት ለሰው ማሰብ ነገሩ ተገላቢጦሽ ሆነ እንዴ? ለሰው የምታስቡለት የሆነ ሲወርቅ የምትደግፉት መጥፎ ጥፋት ሲያጠፋ እረፍ የምትሉት ነው ስታስቡለት የሚታወቀው። ግን የሰው ልጅ ጥፋት እያጠፋ እያወቃችሁ የሚሄድበት መንገድ ልክ እንዳልሆነ እየገባችሁ ግን ደግሞ ጥፋቱን አጨብጭቦ መቀበል ማለት ከመጀመሩ ነው ለጓደኛ ማሰብ እንደዚህ ሆኖ እንዴ? እዛ ጋር የተሰበሰቡት እንዳለ አይምሯቸው የደነዘዘ ምንም ማሰብ ማገናዘብ የማይችሉ ምድረ የመሀይብ ስብስብ። ይሄን ምንም እንትላላችሁ የመሀይብ ስብስብ እንዴ! እንዴት እንደዚህ ታደርጋላችሁ? ጭራሽ ሩታ ነዳኒ ምናምን ሲመጡ ግብ መፍጠር እንዴ! እናንተ እኮ ሩታን በዛ ልክ ዲስሪስፔክት አድርጎ የማውራት ምንም ሞራሉም ብቃቱም የላችሁም። ምክንያቱም ለሷ አስተሳሰብና ለሷ አመለካከት የምትመጥኑ ሰዎች አይደላችሁም ማለት ነው። ስለዚህ ምን አይነት የደነዘዘ ጭንቅላት እንዳላቸው አብርሃም በዚህ ልክ ማይንድህ ለምን ብርዝ እንዳለ ለምን ማሰቢያህ እንደተደፈነ ቢያንስ የሰው ልጅ ጥፋቱን በድብቅ አያደርግም በይፋ። አሚሩም ዛሬ አሁን በዚህ መልኩ ተናደጂ እንትን ያላልኳችሁ አሚሩ እየመጣ ነው ከሱ ጋር ይሄው እያየሁት ነው። ብዙ ማውራት የምፈልጋቸው እሱም ላወራ ፈልጋለሁ ብሎኛል። ምን እንደሆነ አላውቅም። ከሱ መስማት ፈልጋለሁ። ካሊሻ እንዴት ነሽ? ሰላም በለለ ደስ ይለኛል። ኖርማል ነው። ሰላም ቤተሰቦች እንዴት ናችሁ? አለሁ እኔ እግዚአብሔር ይመስገን። እንዴት ነህ? ሰላም ነህ? አለን። ቆየሁብሽ ትንሽ ስደውይ እኮ ያው ፈረንጁም አንተም ደውላችኋል። ለምን እንደደወላችሁ ባላውቅም ለምን እንደደወልን ማለት ታውቃለህ። ምንም እንደማያውቅ ሰው በመጀመሪያ አክት አታድርግ። ሲቀጥል ደግሞ አሚሩ አንተ ወንድ ነህ ወይ እህት ይኖርሃል፣ እናት አለች። እንዴት ግን በዚህ ልክ ሁላችሁም ልትወርዱ ቻላችሁ? እንዴት አስተሳሰባችሁ፣ አመለካከታችሁ በዚህ ልክ ከህፃን ልጅ የወረደ ሊሆን የቻለበት ምክንያት ምንድን ነው? ከይቅርታ ጋር የወረደ የሚለውን ቃል ለእናንተ ብትጠቀመው እንጂ ለእኛ ባትጠቀመው ደስ ይለኛል። ምክንያቱም ይኸውልህ አዳምጬሃለሁ። አሁን ዝም ብለህ እንድታዳምጠኝ የምፈልጋቸው ነገሮች አሉ። እንዳዳመጥኩት አዳምጠኛለህ አይደል? ፈቃደኝነትን ልጠይቅ ዝም ብዬ። አሁንም የመጣሁት ችግር የለም የማዳመጥ ችግር የለብኝም። ትክክል። አዎ ችግር ከሌለብህ አሁንም የመጣሁት ይኸውልህ የፕሮግራም እቃዎች በመኪና ምናምን እየሸኘን ነበር እና በጣም ስለቸኮልክ ምናምን የመጣሁልህ እንጂ አልመጣልህም። አቡሽም እኔም አማኑም በቃ ሁላችንም ሰው እየደወለ ነው ዛሬ። ለምን ምን ተፈጥሮ ነው? ይሄን ያህል ሊያንገበግባችሁ የሚገባ ነገር አይደለም እኮ በዚህ ያህል ልክ። እና ደግሞ አንድ ልነግርህ የምፈልገው ነገር ቢኖር ሩታ እህታችን እሺ እንበላት። አይ ቶቶ በመጀመሪያ ከንግግርህ አስተካክል። እህትህ አይደለችም፣ ምንም አይደለችም። ስለዚህ እህቴ ብለን ባጠራ ደስ ይለኛል። አይደለችም። እሺ አንድ ነገር ሳልልህ ማላልፈው ነገር ቢኖር ሩታ በዚህ ያህል ልክ ራሷን አውርዳ እዛ ጀማ ድረስ መምጣት ማለት ይሄ ከሽንፈትም በላይ ትልቅ ሽንፈት ነው። ለምን መሰለክ? አንዴ እሪ ብላ ካልፈታሁት ካላፋታችሁኝ አይሆንም ብላ ያለች የነበረች ልጅ ያኔ አብርሃም ሲለምናት የነበረች ልጅ ዛሬ አብርሃም ደስተኛ ሊሆን ባሰበበት ጊዜ መታ የሩታ ተግባር ያን ነበር መሆን የነበረበት። ምክንያቱም ተከብራ ልትቀመጥ የሚገባት ሴት ነበረች። እና ዛሬም ደግሞ ስጠረኝ አንድ ጭንቅላቴ ላይ አስቤ የመጣሁት ነገር ምን እንደነበር ታውቃለህ ካሌብ? አከብሬ ቀጥታ የመጣሁት ሩታ ዛሬ ነገ ሳትል አብርሽን ሄዳ ይቅርታ መጠየቅ አለባት። ማለት ምን አጥፍታ ምን አድርጋ ኖ ያጠፋችሁ ነገር የለም ብላችሁ እናንተ ይውላችሁ አእምሯችሁ አለመብሰሉ የምታየው የሰው ፕሮግራም የቀለበት ቀን ላይ መታየ መበጥበጥ የትኛውንም አይነት ሞራል ያልነበራት ሴት ነች። ገብቶሃል አይደል? በዚህን ሰዓት ሩታ በቃ አያስፈልገኝም አይሆነኝም ብላ ያሰበች አይሆነኝም ብላ አስባ አይደል የተፋታቸው። ዛሬ ላይ ምን ታይቷት ነው ካሌብ? እስቲ ልብ ብለህ እስቲ ወደ ራስ ተመለስና አድምጠው። እሺ ሰማኝ። ወደ ራሴም ልመለስ አልመለስ አንድ ጭንቅላቱ ከበሰለ ሰው እንደዛ ይጠበቅ። በመጀመሪያ አልክ እናንተ ጭንቅላት በጣም በስሎ አንድ ነገር ልንገር፣ በጣም በስብሷል። ምክንያቱም እንደሆነ ታውቃለህ የሰው ልጅ እዛ ጋር እናንተን ፈልጋ አይደለም የመጣችው። ገባ? የፈለገችው የልጁ አባትን ነው። እዚህ ጋር እንድታታምጠኝ ይፈልጋሉ አንተን ወይም እዛ ጋር ወሮ በላ የሰፈር ወጣት ይፈልጋ አይደለም እዛ ጋር የመጣችው። ሰማኝ እሺ። ይኸውልህ አንተ ስታወራ ዝም ብዬ ሰምቻለሁ። አይደል? በተራ ታወራለህ። ይኸውልህ አንተ እዚህ ጋር መጨቃጨቅ የለብህም። ወላፊ ቃላቶችን ባትጠቀም ደስ ይለኛል። ምክንያቱም ወጣቴና ይኸውልህ ጸበል የሚገባችሁ እናንተ ናችሁ። እሺ ሰማኝ። ይኸውልህ ግዴታ
ጸበል ይዛችኋት ልትሄዱ የሚገባበት ሰዓት ነው። ምክንያቱም በቃ ካልፈታሁት ብላ ያኔ እንቧ ከረዩ ስትል አይሆንም ታይ አብርሃም ብሎ ስንት ነገር ብሎ ሰው እንኳን ብሎ እፈታዋለሁ ብላ ወረቀት ይዛ ሄዳ የፈታችው ሴት ነች አይደል? ዛሬ ምንም ታይቷት አይደለም ልትመጣ የቻለችበት ምክንያት ወይስ እንደ ዳኒና እንደ ሜሪ ማበድ አለባት እንዴ? ግዴታ የትኛውም ሰው ቆይ ስማኛ ልጨርስ ሳልጨርስ ምንድነው አውራታኒ ሳወራን አስቁመኛ ባይዘው የኛ እኮ አሁን ይኸውልህ የሙሽራ ቤተሰቦች ነው እንደዚህ አጨብጫቢ ናችሁ የሙሽራ ቤተሰብ አይደለም አጨብጫቢዎች እኮ ሳይገቡ ተባረዋል አጨብጫቢዎች ናችሁ በመጀመሪያ ይኸውልህ ሰማኝ አንዴ ሰማኝ ሆያ ሆዬ ልትል እኮ ነው የሚመስለው እሺ ሆያ ሆዬ ምን በል ሰማኝ ለምን ለአንድ ሰዓት እንደማመጣ ሆያ ሆዬ ምን በል ቡሄ በሉ ምን በል እሱ አንተ የሚመለከተው ጉዳይ አይደለም ገባ እሱ እኛ በፈለግነው መንገድ እናካሂደዋለን እሱ አይመለከትም ነገር ግን ሩታ እዛ ጋር እናንተ ያደረጋችሁት ነገር በጣም ነው የሚያስጠላው ምናልባት አብርሃም ጭንቅላቱ ወርዶ ከመውረድም በታች ታች ዝቅጥ ያለ አስተሳሰብ ውስጥ ነው ያለው አንተ ምን እንደተናገረው አልፈልግም እሺ ይኸውልህ አንተም የፈለከው ነገር እያወራ ነው እኔም ሳወራ ሰማኝ የሰማኝ ነው ሲቀጥል ይኸውልህ የሰማኝ ይኸውልህ እሺ ይኸውልህ እዛ ጋር ሩታ እናንተ ፈልጋ አልመጣችም ፈልጋ የመጣችው ባሏ ነው የልጇን አባት ነው ገባ ምንም ነገር ውስጥ ይሁን ምንም ይጣሉ ምንም አይግባቡ ያሉበት ሁኔታ ምንም የተበላሸ ይሁን ገባ እሷ ግን ኦሬዲ ይሁን ሰማኝ የሆነ ሰዓት ኮኔክሽን ነበራቸው ሰማኝ እስቲ የለማውን ላይ እሺ ይኸውልህ የቀድሞ ባሏ እሺ የቀድሞ ባሏ እንደዛ ብላ አሳክ አሁን ደግሞ በሆዷ ገና የመጀመሪያው ልጅ ሳይቀበል እንደገና ይላል አርክዛ ኦሬዲ ተቀብሎ ይሄ ሰውዬ እየኖረ ባለበት ሰዓት ላይ በይፋ ሩታ አዋርዶ ሄርሜላን ቀለበት ሲያደርግላት ቡዚም በዛው ልክ የጥፋቱ ተባባሪ ሆና እናንተም በዛ ልክ ወርዳችሁ ሩታ ልትናገሯት የምትችሉ ምንም አንደበትም የላችሁ ሞራሉም የላችሁም እዛ ጋር እናንተ አብርሃም ስላለ ማጨብጨብ የለባችሁም መቆምም ካለባችሁ ለእውነት መናገርም ካለባችሁ ለእውነት ገባ እናንተ እዛች ጋር ምንድን ያደረጋችሁት እንዴ ለምንድን ነው በዚህ ልክ ልትወርዱ የቻላችሁ ሩታንስ በዚህ ልክ ለምንድን ነው ብትናገሯት በእንደዚህ አትናደድ እንደዚህ ለምንድን ነው ማለት እግዚአብሔርን ከሳይታችኋል በጣም ምክንያቱም ይኸውልህ የሰው ልጅ የሚገባውን ክብር ማግኘት አለበት የሚገባውን ክብር ማግኘት አለበት አድርገልን ገረ እዚህ ጋር እኔ ጋር መተህ እንደዚህ ልትጮም ፍቃደኛ አብዙ እዛ ጋር ይኸውልህ በቃ ጨረስክ አይደል እየቀበጥክ የነበርከው አንተ ስለነበር አሁንም ድጋሚ የለ ዛሬም ነገም ከነገ ወዲያም ቀብጣለሁ አይንህን ነው ማጠፋው አንተ ወንድ ነህ ወንድ ወልዶሃል ያኔ አንተ አይኔን ካጠፋ እሺ አንተም የደስታ አጣፋንታ ደግሞ ራስ ባዘጋጀው ነገር ነው ማደርስልህ ከፈለክ እኔ እናንተ ናችሁ ምላስ ብቻ እኛ እኮ ቃል በተግባር ይሁን እዛ ጋር ተሰብስባችሁ ለነበራችሁ ሁላችሁም ለአንተ ብቻ ለሁላችሁም የማታርፉ ከሆነ የሁላችሁንም ማን ነው የምናጠፋው ጨረስክ አወራ በቃ ጠገብክ ወይስ ጨረስክ ለዚህ ጋር መጥገብ ያለ መጥገብ ጉዳይ ነው እዚህ ጋር እሺ ይኸውልህ ጨረስክ ወይ ኧረ አውርተህ ጨርሰሃል ላውራ ምን የምታወራው ነገር ምንም እንደደም እንኳን አልፈጅም እኔ ባይዘው ይኸውልህ እንደዚህ ከመንጣጣት በፊት ወይም ደግሞ ከማውራት በፊት የሰው ልጅ ክብርን የሚጎዳ ቃል ራሱ አንድ ሌላ ራስ ላይ ተጽዕኖ መፍጠር አትፈልግ አንተ ማንንም አይደለህም ምንም ልታመጣብኝም አትችልም ሌላዎቻችሁን አንተ ምንም ልታመጣብኝ አትችልም እና ደግሞ ላስጠነቅቅ የምፈልገው ነገር ዛሬም ነገም ከነገ ወዲያም እየመጣችሁ እኛ ላይ ወይም አብሪሽ ላይ እሪሪ ማለት ማቆም መቻል አለባችሁ በቃ አንድ የተዘጋ ፋይል መልሶ ሊከፈት አይችልም ይሄ ልጅ አዲስ ደስተኛ ህይወት ላይ ነው ቆንጆ ላይፍ ላይ ነው ዛሬ ከመሬት ተነስታችሁ መታችሁ አትገቡም እናንተ ተብላችኋል ውጪ ላይ የመጀመሪያ ሚስቱ ነኝ ስላለች ዘበኛም የፈቀደላት እንጂ ልትገባም የምትችል ሴት አልነበረችም በቃ አንድ የተቋጨ ነገር ተዘግቷል ባይዘዌ እናንተም ሜሪንም ዳኒንም ጨምራችሁ ጸበል ብትገቡ ወይ ደግሞ አማኑኤል የአእምሮ ህመምተኛ ክሊኒክ ነፃ ነው አገልግሎት ይኸውልህ አንድ ነገር ልንገርህ አዳምጠኛ ሳልጨርስ ለምን ታወራለህ አይደለም አንዳንዴ ወሬህ መሀል የሚያስጠላ ንግግር ካለ ላስቆም ይችላል ስለዚህ ይኸውልህ አማኑኤልም ችግር የለም የሰው ልጅ ከታመመ ይገባል ምንም እንደ እታችን እንደወረደ ሰው ምንም እዚህ ጋር የሆነ ዲስሪስፔክት ለማውራት የሆነ እኔን ለማውረድ የምታወራቸው ነገሮች ምንም እንደሌሉ በመጀመሪያ ልንገርህ ሲቀጥል ደግሞ አንድ ነገር ልንገርህ አንተም እና አቤልም ያቺ ሄርሜላ ተብዩዋም ያ ደግሞ ዋና የናንተ የሆነ እንትኑ ይሄ ማን ነው አብርሃም አባታችን ሁላችሁም ማለት ነው በዚህ ልክ ሩታ ጋሼ በል አንተም ጋሼም ገደል መግባት ትችላላችሁ የሰማኸኝ ነው ገደል መግባት ትችላላችሁ በቃ አልፍ ያለ ወሬ ባናወራ ጥሩ አንተም ከምታውቀው በላይ አንተም እናንተም እነዛ ሰበሰብ እንዳለ ተሰበሰበ በነገራችን ላይ አንድ ነገር ልንገራችሁ ገደል መግባት እያሰባችሁ ይሁን እግዚአብሔርን ከልብ ይሄን ነገር ምናገር እሺ
ለአብርሃም በተአምር እያሰባችሁለት አይደለም። አንዳንዴ የሰው ልጅ የሆነ ከመልካም ጎኑ ነው የምትቆሙት። ገባችሁ? እናንተ ግን ከውድቀት ነው እየታተራችሁ ያላችሁ ሰዎች አንተ ማፋለኝ ብለህ ታወራለህ። ይኸውልህ ደስታን መዳር አለመዳር እሱ ሌላ ጉዳይ ነው። ነገር ግን በዚህ ልክ አንተም ይኸውልህ እናንተም ስማ፣ ያቺ ሄርሜላም አብርሃምም ሩታን ዲስሪስፔክት ለማድረግ አትሞክሩ። ምክንያቱም እናንተ አፍ የላችሁም፣ አንደበት የላችሁም። ስለዚህ ከእንግዲህ በኋላ ተው፣ ያለፈው አልፏል። ከእንግዲህ በኋላ ተሳስታችሁ የሩታን ስም ለማንሳት ብትሞክሩ፣ በየትኛውም አጋጣሚ ሩታ ቤት ለመምጣት ብትሞክሩ በህይወታችሁ ነው የምትፈሩት። እየሰማኸኝ ነው? አይንህን ነው ማጠፋ። ቅድም ነገር ያለው ሌላ ነገር ነው የማደርገው። አይኔ እኮ ፊት ለፊት አንተ አሁን ራስህ እኮ እየሰማኸኝ ነው። እኔ ደግሞ እጥፉን ምላሹን ሰጣለሁ። አታውቅም እንዴ? ምንም አላውቅም። ወጠጤ መሆንን ነው የማውቀው። ወጠጤ መሆንን ነው የማውቀው። ወጠጤ አጨብጫቢ፣ የትም እዚህ እንደኋላ እንደ እንትን ይሄ አስከተላችሁት ቡችላ አለ አይደል? ቡችላ ነው አይደለም? ቡችላ ውሻ ፊት ሆኖ ቡችላ ኋላ ነው የሚከተሉት። እንደነሱ እንደ ቡችላ ተከታተላችሁ እየሄዳችሁ ዱላ ይዛችሁ፣ ያኛው ደግሞ ማለት ለምን ቡሄ አንጨፍርም? ለምን ቡሄ አንጨፍርም? ኦያ ኦዬ እዛ ማዶ አሁን እዚህ ጋር እየሰማኸኝ ነው አሚሮ? እዚህ ጋር ይኸውልህ ቃሌም ደግሞ በቃ ይኸውልህ እንደዚህ ነው። ይኸውልህ እኛ ምንም ለምን ቡሄ አንጨፍርም አልኩ። ምንም አይመለከትም። ምክንያቱም እኛ የፈለግነውን ነገር ማድረግ እንችላለን። ሲቀጥል ቀለበት ዱላ ይዞ ይኬዳል አይኬድም? ማለት ኧረ መተው ይንገሩልኝ በእግዚአብሔር። በቃ አይኬድም። ይኸውልህ ትልቅ ሰው ሲመሰክርብህ አትናደድም? ሼም እኮ ነው አንተ። ምን ሆነሃል? የሰው ቀለበት ቀን ልትከበርና ልትታገዝ የሚገባው ያኔ ነበር። ቢያስገቡን እዛ ጋር ዱጋመድ አድርገናችሁ ይሄን ፊት ጥርስ አታገኙም ነበር። እነዛም ዙሪያችሁ የነበራችሁ ፈርሰ ነበራችሁ። ሁላችሁም አልቆላችሁ ነበር። ቢያስገቡን በጥርሴም ተርፋችኋል። ለዘበኛው ይኸውላችሁ አጨብጨቡሽ። ምክንያቱም ዘበኛው ቢያስገባን አልቆላችሁ ነበር። በቃ እሺ፣ ዛሬ የዛን ቀን የተረፍነው ዛሬ ወቃየ በርዶልናል። ይኸውላችሁ አሁን በርዶልናል። ለማንኛውም ይኸውልህ ዋና ፖይንታችን ስማኝ፣ አትንተክተክ። ከእንግዲህ በኋላ እየሰማኝ ነው። በቃ ያለፈው አልፏል። ግን ተሳስታችሁ የሩታን ስም ቤቷ ብትመጡ ሌላ ነገር ለመፍጠር ብትሞክሩ ሌላ ነገር ነው የሚፈጠሩ። በቃ እዛው በፈለጋችሁበት በምትፈልጉበት መንገድ ማንቦራጨቅ ትችላላችሁ። ሂድ፣ አልፈለገም። አሁንም ሂድ። ኧረ አልሄድም። ሂድ። እኔ አልሄድም። የማትፈልግ ሰው ነህ፣ ውጣ። ፈልገህ ደውለህልኝ አይደለም? ማንም አይፈልግም። በነገራችን ላይ ይኸውልህ ማንም የሚፈልግ ሰው የለም። አሁን የተመቸለም ስራ ላይ ነበርን። የሆነ የቀለበት ፕሮግራም ብዙ አንዳንዴ የሆነ ስታወሩ ማለት ነው ከእናንተ ጋር ማች የሚያደርግ ሰው ጋር ማውራት ጥሩ ነው። እና አንዳንዴ እንደዚህ ልጅ ከሆነ አስተሳሰብ ካላቸው ሰዎች ጋር ማውራት ትንሽ ይደብራል። ለክብሬ የማይመጥንም ያራዳ ልጅ። ለማንኛውም ለነበረን ጊዜ አመሰግናለሁ። በቴጂ ደስ ይለኛል። እንደዚህ ነው የሚባለው። እንደዚህ አክብረኸኝ ለነበረን እንዴ ላከብር አልችልም። እኔም ሙልቀላል ለነበረ ለምንም ላመሰግን አልችልም። ለማንኛውም ቤተሰቦች እንደዚህ የወረደ ሀሳብ ኖሯቸው በመጥፎ ተግባራቸው በዚህ ልክ የሚኮሩ ሰዎች መሀል ነው ያለ ነው። ገባቸው? የሰው ልጅ በመጥፎ ተግባሩ ያፍራል። መጥፎ ነገር ሲሰራ ያፍራል፣ የሆነ ይሸማቀቃል። እነሱ ግን በመጥፎ ተግባራቸው በዚህ ልክ ደረታቸውን ነፍተው ከኛ ጋር ሊያወሩ ይሞክራሉ። ያም ሆነ ከወረደ ሰው ደህና ነገር አጠበቁም፣ ከዝንብ ማር እንደማይጠበቅ ማለት ነው። ስለዚህ ተከብራችሁ ቆዩ። እኛም አናከብራችሁም። ሩታን ተዋት። እወዳችኋለሁ ውድ ቤተሰቦቼ።